ከዚህ በኋላ ሊሄዱባቸው ያሰቡ ፖለቲካዊ ትግሎችን ስታስበው እንደው ይሄ ጊዜውን የጠበቀ ነው ወይ? ትግራይ ክልል ላይ ስንት ሚሊዮን ህዝብ መጠለያ ካምፕ ነው ያለው? ይሄ ህዝባዊ እምቢተኝነት ተጠራን በል ምናልባት ህዝቡ ማንንም ብሎ ነው የሚወጣው? የፌደራል መንግስትን እንገለብጣለን ብለው አስበው በጀመሩት ጦርነት እንኳን ምን ያህል ውድመት ተፈጥሯል? ተናስተልን እንደምቆያችሁ እንደ ቤተሰቦቻችን ይህ ሐሳብ ሚዲያ ነው። ሐሳብ ዴሊያችን ተጀምሯል። ሐሳብ ዴሊያችን በየቀኑ ከሰኞ እስከ ቅዳሜ የተለያዩ ጉዳዮች ላይ ከናንተ ጋር ቆይታ ያደርጋል። ርዕሰ ጉዳዮችን ይመራርጣል፣ እንነጋገርበታለን። ዛሬም በተለያዩ ጉዳዮች ተገኝተናል። ዮርዳኖስና ያልፋልነን አብራችሁን ቆዩ። ዮርዲ እንዴት ነህ? እግዚአብሔር ሁሉ ሰላም አለን። ዛሬ በዋናነት የትግራይ ፖለቲካ ለዛሬ ያሳደር ነው አንድ አጀንዳ ነበር። ምናልባት ቤተሰቦቻችን የኛ ሁነኛ ተከታታዮች ያስታውሳሉ። ለዛሬ ያሳደር ነው ትግራይ ላይ ያለው የፖለቲካ ሁኔታ እንዴት ያለ ነው? እየሰማናቸው ያሉ በጣም አዳዲስ ጉዳዮች አሉ። ለሐሳብ ዴይሊም ለሐሳብ ሚዲያም የደረሱ መረጃዎች አሉ። እዛም አካባቢ ደውለን የሰማናቸው በጣም ጥብቅ ጉዳዮች አሉና እነሱ ዛሬ ይፋ እናደርጋለን ለቤተሰቦቻችን። እርሱ ላይ ቆይታ እናደርጋለን። ከዛ ቀደም ብለን ግን እንደ ማሟሟቂያ ትናንት ከማምሻ ጀምሮ ሌሊቱን የዓለማችን የመገናኛ ብዙሃን የፊት ለፊት ገጽ ጉዳይ የነበረው በጣም መነጋገሪያ ጉዳይ የነበረው የዋይት ሃውስ ላይ የተካሄደው የዶናልድ ትራምፕና የደቡብ አፍሪካው ሲሪል ራማፎሳ ንግግር ነው። ያው ከኳሱ ባለፈ ከማንቸስተር ባለፈ በርግጥ ሰው የማንቸስተር ጉዳይ ላይ በጣም እንትን ብሎ የኛው ጉዳይ አልተከታተለውም። እኛ ደግሞ ያው ዜና የሚመቸን ሰዎች ያያየነው ነበርና ለብዙዎች በተለይ አፍሪካ ላይ የማንቸስተርና የአርሰናል ጉዳይ ሳይነሳ አይውልም አያድርም። እንዴት ነበር ግን ኳሱ? አሪፍ ነበር። ለማንቸስተር ደጋፊዎች አሳዛኝ ጊዜ ነበር። ይሄን እድል ሊጠቀሙ ነበር፣ አልተሳካም። በጣም ነው ትናንትና በቃ ሶሻል ሚዲያው ላይ እንደነሱ ሲፎክር የነበረም አልነበረም። እንደነሱም ደግሞ ኩምሽሽ ብሎ ያደረ የለም። ያው እግር ኳስ ነው ያጋጥማል። 90 ደቂቃ ላይ የሚፈጠር ነገር ነውና ይሄንን ተመልክተናል። ማታ ላይቭ ላይ የቲክቶክ ላይቮች ላይ የአርሰናል ደጋፊዎች ጀማ የሚባሉት አሉ አይደል? የአርሰናል ደጋፊዎች እየገቡ የብሽሽቁ ዲጂታል ሆኗል። አሁን በጣም በሳይበር ላይ ሆኗል። አዎ ሶሻል ሚዲያ ላይ ደቂቃዎች እኮ አይቆይም። 90 ደቂቃው ፊሽካ ከመነፋቱ በፊት ራሱ በጣም ብዙ ብሽሽቆች ይያሉና ትናንትና ለማንቸስተር ዩናይትድ ደጋፊዎች አሳዛኝ ቀን ነበር። ያው ለነሱ እናዝናለን። ሀገር ውስጥ የቶትናም ደጋፊዎች ካሉ ደግሞ ያው እንኳን ደስ ያላችሁ እንላለን። በርግጥ በጣም የተወሰኑ ሰዎች እንዳሉ አውቃለሁኝ ነው የቶትናም ደጋፊ። አሉ አንዳንድ እንደዚህ አይነት ትልልቅ ቡድኖችን የሚደግፉ ሰዎች እኮ አሉ። ማለት የኳስ ጠለቅ ያለ ዕውቀት ያላቸው ቡድኑ ረጅም ዓመት ያለው ስለሆነ ብዙ ደጋፊዎች እንደሚኖሩትም እንገምታለን። እንግዲህ አንተ ከየትኛው እንደሆነ ካላክ ብቻ ከዚህ ከኳሱ ባለፈ ፖለቲካው ላይ ደግሞ በጣም መነጋገሪያ የነበረው የትራምፕና የራማፎሳ ጉዳይ ነበረ። እንግዲህ ዶናልድ ትራምፕ አዲስ ያመጡት ስታይል አለ። ወደ ስልጣን ከመጡ በኋላ እዚህ የማይመቻቸውን ሰው የሆነች ከአሜሪካ ጋር እንደ ሆነ ነገር ያለው የሚመስላቸውን ሰው ወይንም አሜሪካ ያኮረፈችበትን እርሳቸውን በግላቸው ያኮረፉትን ሰው እዛች ኦቫል ኦፊስ ይጠሩና ዋይት ሃውስ አሸማቆ የመሸኘት አይነት ነገር በጣም በተደጋጋሚ እየተስተዋለባቸው ነው። ትናንትና ይሄ ነገር የተሳካላቸው አይመስልም። ከራማፎሳ ጋር በተለይ ደግሞ ደቡብ አፍሪካ ላይ ስላለው የነጮች መገፋት፣ መሳደድ፣ ግድያ ጋር በተያያዘ ከእርሻ መሬት መቀማት ጋር በተያያዘ በጣም ጠበቅ ያለ ክርክር አይነት ጭቅጭቅ አይነት ነገር ነበር። ትናንትና ያው እንግዲህ በሜዳቸው እንበለው እንደ እግር ኳሱ ዶናልድ ትራምፕ ነጥብ ጥለዋል። እንደሚታሰበው ከዚህ በፊት ብዙዎችን ነጥብ የሚያስጥሉ ሰው ነበሩ። ትናንትና ግን በራማፎሳ አልተሳካላቸውም። መመልከት የቻልነው እንግዲህ ትራምፕ እሳቸውን ለማሸማቀቅ ኢቭን የቪዲዮ ምስሎችን አዘጋጅተው ነበር ሲጠብቋቸው የነበሩት። በርካታ ሚዲያዎች ላይ የወጡ መረጃዎችን በወረቀት አዘጋጅተው ቢጠብቋቸውም ትናንትና ማታ ትራምፕ በሜዳቸው የተሸነፉበትን መመልከት ችለናል። እዚህ ጋር እንግዲህ የምንመለከተው ትራምፕ ለጥቁሮች ምን ያህል ዝቅተኛ አስተሳሰብ እንዳላቸው መመልከት ችለናል። ሲያሳዩአቸው የነበሯቸው ምስሎችን ስንመለከት የተገደሉ የተባሉ ነጮችን ነው። ያው የተገደሉበት መንገድ ዘረኝነትም ላይሆን ይችላል። በአንዳንድ መንገድ የሞቱም ሰዎች አሉ። ግን እሳቸው ይሄንን ነጮችን የበላይ ጥቁሮችን የበታች አድርገው ለመጠቀም ሞክረው እንደዚሁም የደቡብ አፍሪካውን ፕሬዚዳንት ለማሸማቀቅ የሄዱበት መንገድ አልተሳካም። እሳቸው ነጥብ እንደሚያስጥሏቸው ስለገባቸው መጀመሪያ ተዘጋጅተው የመጡ ሰዎች ናቸው። ይዟቸው የመጧቸው ነጮች አሉ። በምን ያህል ሚኒስትሮቹ በቃ ዶናልድ ትራምፕ እየተነቃባቸው ያለ ዘይቤ ነው። በምን ያህል ነጥብ ለማስጣል እሳቸውን እነዚህ ሰዎች አሉኝ እስከ ማለት የደረሱበትን መንገድ ስንመለከት በጣም ሊደነቅ የሚገባና
ትራምፕም ደግሞ ምን ሆኖ ነው የሚያስብል ነገር ነው ማለት እንደዚህ አይነት ነገሮችን በንግግር ነው እንጂ ሰው ይሄ ማንኛውም ሀገር መሪ እኮ የሆነ ክፍተትና ችግር አለበት። ይሄንን ክፍተቱን ተጠቅሞ አሜሪካ ራሷን እንደ ሀያል ሀገር ራሷን ለሌሎች እንደምትቆራቆር ሀገር እንደምትመለከተው ስንመለከት ነበር። ከዚህ በፊት አይተናል እንግዲህ ዘለንስኪ ላይ ያደረሱትን ነገር። እሱ ብቻ አይደለም ሚዲያዎችንም ጠርተው እንዲያሸማቀቁ ጋዜጠኞችን የሚጋብዙበት መንገድ ያልተገባና ይሄ ተገቢ ያልሆነ አካሄድን ስንመለከት ነበርና ትራምፕ በሜዳቸው ነጥብ ጥለዋል። በጣም ነጥብ ጥለዋል። በሚያሳዝን ሁኔታ ደግሞ እንደ ማስረጃ ብለው ያቀረቧቸውን የቪዲዮን ካነሳ እርሳቸው ደቡብ አፍሪካ ውስጥ ይሄው ነጮች እየተገደሉ ነው፣ እንደው መብራቱን አደብዝዙት ይሄን ቪዲዮ ክፈቱት ብለው ባይዘው እሷም ነገር ትንሽ እንትን አላት ቅኔ ነገር ወደ ጥቁርነት እንዲሆን የተደረገው ነገር በጣም ከባድ ቅኔ አላት። የኛ ሀገር ቅኔ ተቀኝ ራሱ እንደዛ አይቀኝ በጣም ነው ቅኔ የተቀኙትና መብራቱን አደብዝዙት ይሄን ቪዲዮ አሳዩ፣ ይሄው ተመልከት ይሄን መቃብር ነጮች የተቀበሩበት ነው ብለው ያሳዩት ማስረጃ የት ነው የተቀረጸው የት ነው ቦታው ተብሎ ሲጠየቁ አይ እኔ እሱን አላቅም መገደላቸው ነው ማቋሉ። በኋላ የወጡ መረጃዎችን ስናነብ የእሳቸው ተገድሏል ብለው ያሳዩት ምስል ከዚህ ቀደም እንደውም ከራማፎሳ ስልጣንም በፊት የተገደሉ ሁለት ነጮች ነበሩ። እነርሱን ለማሰብ የመታሰቢያ ሐውልት ቆሞ ነው የሚታየው እንጂ እርሳቸው እንዳሉት እንትን አልነበረም፣ የተገደሉ ነጮች አልነበሩም። አንደኛ ሌላኛው እዚህ ከእርሻ መሬት ጋር ተያይዞ ደቡብ አፍሪካውያንን እየገፋ ነው ነጮች ደቡብ አፍሪካ የሚኖሩ ነጮችን እየገፋችሁ ነው አሁንም አፓርታይድ የሚለውን ነገር እናንተ ተቃራኒ ያደርጋችሁ ያራመዳችሁት ነው፣ ለምንድን ነው ነጮችን የምታባሩት ብለው አነሱ። እንግዲህ እንደምታስታውሰው ዮርዲ ከ2 ሳምንት በፊት በርካታ ቁጥር ያላቸው አሜሪካውያን ተመልሷል። ያ ነው እንግዲህ ዋነኛው ምክንያት። ይሄ የሆነው ደግሞ ከዚህ ከእርሻ መሬት ጋር ተያይዞ ደቡብ አፍሪካ ጠበቅ ያለ ህግን አውጥታ ነበረ። በተለይ ደግሞ ይሄ መሬት ለባለቤቱ የሚባለው ነገር በነገር ላይ ደቡብ አፍሪካና ናይጄሪያ እንዲሁም ደግሞ እዛው ደቡብ አፍሪካ ያለች ሀገር ዚምባብዌ አይደለ? ዚምባብዌ ሚጋቤ እንግዲህ እንደምታስታውሰው በጣም ተጠምደው ነበረ የሆነ ጊዜ ላይ በስልጣን ዘመናቸው እያባረሩ ይሄ መሬት የጥቁሮች ነው እናንተ በአፓርታይድ ዘመን ነው ይዛችሁት የነበረው፣ ስለዚህ አሁን ለባለቤቶቹ መመለስ አለበት፣ ዛሬም የባሪያ ስርዓትን እያራመዳችሁ ነው፣ ገበሬው መሬቱ ላይ ባሪያው መሬቱ ላይ ገበሬ ነው እንጂ ሆነው ባለቤት አልሆነም ሲሉ በጣም በገፍ ሲያባሩ እናስታውሳለን። የቅርብ ዘመን ታሪክ ስለነበረ ከዛ ጋር ተያይዞን ደቡብ አፍሪካም እንዲህ አይነት አቋምን ታራምዳለች በሚል ነበረ። በጣም በሚያሳዝን ሁኔታ አምነዋል፣ ትራምፕ አምነዋል። ያመኑበት ዋነኛ ነጥብ እነዚህ ትንታኔዎችን ስትመለከት ራማፎሳ ይዘዋቸው በሄዱ ነጭ ባለስልጣናት ነው። ሪፈረንስ እንደው እነሱ ነው ይሄው የግብርና ሚኒስቴር ይሄውና ብለው ሲናገሩ ነበር አይተዋል። እዛ ላይ መመልከት የምችለው እንግዲህ ብዙ ጊዜ ስለ እርሻ ስለ ግብርና ሲነሳ እንግዲህ ያው ነጮች እየተገፉ ነው ለሚባል ሁኔታ የግብርና ሚኒስቴር እንኳን ነጭ ነው ቢያንስ ዘሩ ነው ለነሱ አይነት ጭቆና ሲደርስ ለምን ብሎ የሚጠይቅ ሰው አለ። በቃ በምሳሌ እስከ መግለጽ ያው ትራምፕ እንኳን በቪዲዮ ያመጣውን እሳቸው በአካል አመጣው እስከ ማሳየት የደረሱበት መንገድ በጣም ሊደነቅና ሊበረታታ የሚገባ ጉዳይ ነው። ያው እንደሚታወቀው በርካታ አፍሪካውያኖች መሬታቸው በቀኝ ግዛት ጊዜ ነጮች ይዘውታል ይታወቃል። ይሄ እነዚህንም የሀገሪቱ መንግስቶች እያስለቀቁ ለዜጎቻቸው የመስጠት ስራ ትክክልና ተገቢ ነው። ምክንያቱም ብንመለከት ለምሳሌ ደቡብ አፍሪካ ላይ በርካታው የእርሻ መሬት ተይዞ ያለው በነጮች ነው። እንግዲህ እዛን ነጮቹ ላይ ደግሞ ማነው ሰራተኛ ቢባል ጥቁሮቹ ናቸው። በራስ መሬት ላይ አሁንም ኢቭን ቀኝ ግዛት እንዳለ የምትመለከተው እኮ በራስ መሬት ላይ ተገዥ ሆነ ነው የምትሰራውና እየሄዱበት ያለ መንገድ ልክ ነው። ከዚህ በፊት እኮ ሲገልጹ ነበረ የደቡብ አፍሪካው ፕሬዚዳንት በፓርቲያቸው ስብሰባ ላይ እኛ የማንንም ሉዓላዊነት አንነካም፣ የኛንም ሉዓላዊነት የሚዳፈር ሀገር ዝም ብለን አንመለከትም፣ እኛ የማንንም ግዛት እስካልነካን ድረስ እንደ አሜሪካ አይነት ሀገሮች እኛ ግዛት ላይ መጥተው የመወሰን መብት የላቸውም። እዛ ያሉ ነጮች ደቡብ አፍሪካኖች ከሆኑ ለነሱ ውሳኔ ሊሰጥ የሚችለው ራሱ የደቡብ አፍሪካ መንግስት ስለሆነ እዛ ውሳኔ ላይ መግባትም የሚችለው ራሱ የደቡብ አፍሪካ መንግስት እንጂ የትራምፕ መንግስት ገብቶ እዛ ቦታ ላይ ውሳኔ መስጠት አይችልም እስከማለት ደርሰው ነው። ያ እንግዲህ የአሜሪካና የደቡብ አፍሪካ ፖለቲካ በጣም ትራምፕ ከመጡ በኋላ ከቻይና ባልተናነሰ ውጥረት የታየበት ነበር። ከዚህ ከንግድ ግንኙነቱ ጋር ብለብትል ከፖለቲካዊ ትስስሩ ጋር ከዛ ደግሞ አሁን ነጮች ማባረር የሚባለው ነገር በጣም ከፍ ያለ ውጥረትን ይዞ መጥቷል። እንደምታስታውሰው ደግሞ ደቡብ አፍሪካዊው በጣም ዝነኛ ፖለቲከኛ ከአሜሪካ መባረሩን ተከትሎ ደግሞ ውጥረቱ ይበልጥ ኑሮ ነበረ። ትናንት ግን አብዛኞቹ የዶናልድ ትራምፕ የዋይት ሃውስ ሰዎች
ፈልገው ተመኝተው የነበረው ልክ እንደ ዜሌንስኪ ራማፎሳም በሆነ አይነት የቃላት ልውውጦች ውስጥ ተከራክረው ተጨቃጭቀው ምናምን ይደረዛ ምናምን ተባብለው እንዲባረሩ ነበር እንደ ዜሌንስኪ ከቢሮ ወጣ አስከመባል ደረጃ ነበር ግን አልተሳካላቸው ለዛ ነበር የተፈለገው አልተሳካላቸው መሄ ደግሞ እንዳበሳጫቸው የምትመለከተው የቪዲዮ መጨረሻ ላይ ተመልካቾች ያንን ምስል ማግኘት ከቻሉ ይመልከቱት ልክ ንግግሩ መጨረሻ ላይ ቴንኪዩ ምናምን ነገር ብለው ነገሩ ወደ መለሳለስ የሄደ ሲመስላቸው የዛ የዋይት ሃውስ ሰዎች እንዴ ለምንድነው ኮንቪንስ የምትደረገው ለምንድነው የምትቀበለው ሐሳቡን ብለው ትራምፕ ላይ እንደ መቆጣት አይነት ነገር አድርገው ነበር ትራምፕ ደግነቱ ያልሰሙም ችግር የለውም ብለው ነገር ይወንዘክተውታል ለማንኛውም የደቡብ አፍሪካና የአሜሪካ ፖለቲካ ትንሽ ውጥረቱ ረገብ ወደ ማለት የመጣ ይመስላል እሺ ወደ ዋና ጉዳያችን ለፍ ይርዲ በጣም አሪፍ ተመልሰን ስንመጣ ቤተሰቦቻችን ወደ ዋና ጉዳያችን እናሳልፋቸዋለን በትግራይ ክልል ያለው የፖለቲካ ውጥረት አሁን ላይ ወደ ሌላ መልክ እየተቀየረ ያለ ይመስላል ለሐሳብ ሚዲያ የደረሱ መረጃዎች አሉ እነዚህን በዋነኝነት እያነሳን እናወጋለን ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ቤተሰቦቻችን ይህ ሐሳብ ሚዲያ ነው ሐሳብ ዴሊ ነው ከኛ ጋር ስለምትቆዩ በጣም እናመሰግናለን በነገራችሁ ላይ በመናነሳቸው ሐሳቦች ላይ የእናንተን ማናቸውንም አይነት ሐሳቦች ከስር የሐሳብ መስጫ ሳጥኑ ላይ ብታስቀምጡልን በጣም ደስ ይለናል ዮርዲ ትግራይ አካባቢ ያለው የፖለቲካ ውጥረት አሁን ምንም መርገብ እየታየበት አይመስልም በየጊዜው እየሰማናቸው ያሉ መረጃዎች አዳዲስ ነገሮችን እያሰሙ ነው የሚገኙት እንግዲህ ቀደም ሲል የአቶ ጌታቸው ረዳ የጊዜ አስተዳደርነት አክትሞ በአዲስ ተተክተው ከዛ ደግሞ ህወሓት የምርጫ ቦርድ ፍቃዱ ሙሉ ለሙሉ መሰረዙ ክልሉ ላይ ደግሞ ሌላ አዲስ ነገር እንዲሰማ አድርጎት ነበር ከኤርትራ ጋርም በተያያዘ ብዙ እየሰማናቸው ያሉ ነገሮች አሉ እኛ እስከምናውቀው ድረስ አሁን ክልሉ ላይ ያለው አሰላለፍ ወይንም ይሄ ጎራው ሁለት ብቻ እንደሆነ ነበር አሁን ግን ሶስት ነው የሚል ነገር ሰምተናል አው እንግዲህ የትግራይ ክልል ውጥረት እንዳልከው በጣም እየሰፋና እየከረረ ነው ብዙዎች ይሄ ነገር ይበርዳል ከቀን ቀን ይሻላል የሚል ሐሳብ ቢያመጡም ምንም እዛ ያሉ ሰዎች ነገሩን የማብረድ ፍላጎት የላቸውም እንዳልከውም ይሄ ነገር ወደ ሶስት ተከፍሏል አሁን ባለው ሁኔታ አንደኛ ህወሓት ራሱን ችሎ ሌላ ችግር ነው ትግራይ ክልል ላይ ሁለተኛ ሌሎች ፓርቲዎች አሉ ሌሎች ፓርቲዎች ደግሞ ህዝብ ይደግፋቸዋል ሶስተኛው የፌደራል መንግስቱና የትግራይ ክልል የተሳሰሩበት የትግራይ ክልል ጊዜ ያስተዳደራል አሁን የትግራይ ክልል ሶስት ውጥረት ውስጥ ነው ያለው አሁን ለህዝቡ ግራ የገባ ነገር ነው እንትናን ስትደግፍ እንትና ይቃወማል እንትናን ስትል የሆነ ነገር ያደርጉሃል ይሄ ነገር ለክልሉ በጣም ከፍተኛ ችግርና ከፍተኛ ውጥረት ያመጣል ብለን እንገምታለን ለምሳሌ የህወሓት ደጋፊዎች የጊዜ አስተዳደሩ አካሄድ አይመቻቸው ምክንያቱም የጊዜ አስተዳደር በፕሪቶሪያ ሰላም ስምምነት የተዋቀረ ስለሆነ ለህዝቡ ሰላምና ደህንነት ነው የሚጨነቀው ሲቀጥል በፕሪቶሪያ ሰላም ስምምነት መሰረት በርካታ ሺህ ተፈናቃዮችን ወደ ቀያቸው የመመለስ እቅድ አለው ህወሓት ግን ያንን ነገር እንደመጠቀሚያ ስለሚፈልገው አያከናውንም ሲቀጥል በትግራይ ክልል ያሉ ሰራዊቶች እንዲበተኑ የሚፈልገው የትግራይ ክልል ጊዜ አስተዳደር ነው ህወሓት ግን እንዳይበተኑ ይፈልጋል በዚህ መሃል ሌሎች የፖለቲካ ፓርቲ ሶስተኛ አካላቶች ከሁለቱ መካከል ያለው ውጥረት በርዶ በትግራይ ክልል ሰላምና መረጋጋት እንዲኖር ይፈልጋሉ አሁን መንግስት እየሄደበት ያለው ሁኔታ የሶስቱንም አካላት ሂደት አንድ ላይ ያያይዞ ማስኬድ በጣም አስቸጋሪ ሆኗል ስንመለከት ህወሓት ሁለት እግር ያለው ፓርቲ ሆኗል አንድ እግሩን አዲስ አበባ አድርጓል አንድ እግሩን አስመራ አድርጓል ይሄ በጣም ትልቅ ውጥረትና ትግራይን ወደ ዳግመኛ ጦርነት ያስገባል የሚል ስጋት አለው እነዚህ ሰሞኑን ደግሞ ስለ ትግራይ ነጻነትና ስለ ትግራይ ህዝብ እንቆረቆራለን የሚሉ ፓርቲዎች ደግሞ የትግራይ ክልል ህዝብና ሰላሙ መረጋጋት አለበት የፕሪቶሪያ ሰላም ስምምነት ህወሓትም ሆነ የፌደራል መንግስት ፈጽሞ ወደ ሰላም ድርድር ይምጣልን የሚሉት ጉዳይ ነው ህወሓት ግን አሁንም ቢሆን ከፓርቲነት ቢሰረዝም ትናንት ወዲያ ስንመለከተው ነበር በትግራይ ክልል ያከናወነ ያለው ነገር ይሄ ነገር በክልሉ ላይ ከፍተኛ ውጥረት ያመጣልና ህዝቡንም ወዳልሆነ ነገር እየጋበዘው ያለ ነገር ህዝቡ አሁን በእንዴት ነው እሳትና ውሃ ላይ የተቀመጠ ህዝብ ነው ወዴትኛው መወገን እንዳለበት ግራ ይገባል ስንመለከት ነበርኮ ከዚህ በፊት ሌሎች ፓርቲዎች እንደሚገልጹት ከሆነ ህወሓትና የትግራይ ህዝብ አንድ አይደለም ይባላል ይሄ ነገር በጣም አከራካሪና በጣም ትልቅ ጉዳይ ነው ህወሓት እዚህ የደረሰው ህወሓት አሁን ቆሞ ያለው በትግራይ ህዝብ ነው ነገር ግን የትግራይን ህዝብ በሙሉ በህወሓት መፈረጅ አንችልም ይሄ ልክ ነው ግን ሰፊ ህዝብና ሰፊ ተቀባይነት አለው ይሄ ተቀባይነቱ በምን ያህል ደረጃ ነው ስንል አሁን እየሸረሸረ ያለበት ሁኔታ አለ እነዚህ የፖለቲካ ፓርቲዎች የፕሪቶሪያ ሰላም ስምምነት ይፈጸምልኝ ይላሉ እየተፈጸመ አይደለም የጊዜ አስተዳደሩም ትልቅ
እንቅፋትና ችግር የሆነበት ህወሓት አሁን ለጊዜ አስተዳደሩ እንቅፋት የሆነው ይሄ ህወሓት በምን መንገድ ነው ስራዎቹ ማከናወን የሚባለው በጣም አስቸጋሪ ነው ምክንያቱም ከትናንት ወዲያ እኮ ተመለከተን ከጊዜ አስተዳደሩ ውጪ ህወሓት በየከተሞቹ እየዞረ ህዝቦችን እየሰበሰበ ውይይት ያደረገ እንደ ሽረ እንደ ስላሴ አይነት ቦታዎች ይሄ በዚህ በፕሪቶሪያ ሰላም ስምምነት አካሄድ ይሄንን ማወቅ የነበረበት የጊዜ አስተዳደሩን እንደዚህ አይነት ነገሮችን ማድረግ የነበረበት እሱ ነው አንደኛ ህወሓት ከፓርቲነት ተሰርዟል እንደዚህ አይነት ነገር ማድረግ አይችልም ሁለተኛ እንደዚህ አይነት ጉባኤዎችንም ሲያካሄድ መጀመሪያ የጊዜ አስተዳደሩን መጠየቅና ማማከር ወይንም የነዛ አካሎች መወከል ነበረበት ይሄም ይሆን አልሆነምና በትግራይ ክልል ቀጣይነት ያለው ቀውስ ሊከተል ይችላል የሚለው በጣም ሰፊና ተጠባቂ ጉዳይ ነው ምክንያቱም ክልሉ የባሰ እየከረረ ያለ ግጭት ውስጥ ያለ ክልል ሆኗል በጣም በዚህ በተለይ ደግሞ ፖለቲካዊ አሰላለፍ ላይ ልዩነት ያላቸው አካላታው ላይ ነገርየውን በጣም ያጦዙት ነው ፓርቲዎች በየግላቸው እያወጡ ያሉት መግለጫዎች እንዴት ነው ይሄ ነገር የሚለው ነው ጥያቄ ውስጥ እየገባ ያለው ከምንም በላይ ደግሞ የህወሓት እንግዲህ 2 ሳምንት ሞላው አይደለም የህጋዊ ፍቃዱ ከተነጠቀ ከዛ በኋላም በዚህ ሳምንት ነው ሽረ እንደ ስላሴ ላይ ውይይት ያደረገው ከማህበረሰቡ ጋር ከዛም ነው ወደ አዲግራት አካባቢም እየተከናወኑ ያሉ እንቅስቃሴዎች እንዳሉ እየሰማን የምንገኘው እንግዲህ ብዙዎች እያሉ ያሉት ምንድነው በተለይ ደግሞ እዛው ትግራይ አካባቢ መቀሌ አካባቢ ያሉ ሰዎች ህወሓትን በቅርበት የህወሓትን ጉዳይ እየተከታተሉ ያሉ ሰዎች አንተ የገለጽከው አይነት አንድ እግሩ አስመራ አንድ እግሩ አዲስ አበባ ሆኖ በጣም እንትን እያለ ነው ነገሮች እንዳይበርዱ እያደረገ ነው ከዚህ ጋር ተያይዞ ደግሞ ጊዜ አስተዳደሩ ላይ መተማመን እንዳይፈጠር ጭምር ከጊዜ አስተዳደሩ ጋር በጥምረት የመስራት አይነት ነገር እንዳለ ጭምር እያነሱ ነው የፖለቲካ ፓርቲዎቹ ነው አሁን አዲስ ነገር እንግዲህ ሐሳብ ዴሊ ደውሎ ነበር ስልክ ወደ መቀሌ ስልክ ደውሎ ነበር ፖለቲካ ፓርቲዎቹ አሁንም ህብረተሰቡ መረዳት ያለበት ክልሉ ላይ ያለው ውጥረት በሁለት አካላት ብቻ አይደለም በህወሓትና ጊዜ አስተዳደር በሚለው ወይም ደግሞ ህወሓትና ፌደራል መንግስት በሚለው መካከል ብቻ አይደለም ሶስተኛ ወገን አለ እኛም አለን በትግራይ ክልል ጉዳይ ውስጥ አለንበት ህዝቡ ደግሞ በደንብ ልቡን እየሰጠ ያለው ለኛ ነው የሚሉ ፖለቲካ ፓርቲዎች እየመጡ ነው የሚገኙት ወይንም እየተሰሙ ነው የሚገኙት እንግዲህ ከተመሰረቱ ከዚህ ከለውጥ በፊት ተመሰረተን የሚሉም አሉ ከለውጥ በኋላም ተመሰረተን የሚሉ አሉ ሐሳብ ሚዲያ በሐሳብ ዴሊ መሰናዷችን ውድብነት ትግራይ የሚል ፓርቲ ጋር በስልክ ለመነጋገር ሞክረን ነበር ከዚህ ፓርቲ ጋር በስልክ ለማውራት የሞከርነው ለምንድነው ባለፈው ሳምንት አንድ መግለጫ አውጥተው ነበር ያወጡት መግለጫ በተለይም ደግሞ ክልሉ ላይ ያለው ፖለቲካዊ እንቅስቃሴ አካታች መሆን አለበት ይሄ አካታችነት ጊዜ አስተዳደሩ ላይ የታየ አይደለም ለዚህ ደግሞ ፌደራል መንግስቱ ተጠያቂ ነው የሚል አንድ ነጥብ ያነሳሉ ይሄ ካልሆነ ግን በተለይም ደግሞ ህወሓት አሁን ያካሄደ ያለውን እንቅስቃሴ የማያቆም ከሆነ ለሁለት የተከፈለው ጎራ መስመር የማይስ ከሆነ እኛም ጥያቄያችን ተቀባይነት የማያገኝ ከሆነ ክልሉን ወደ ሌላ ምዕራፍ የማሸጋገር አቅም አለን ለዚህም ደግሞ ህዝቡ ይረዳናል ሲሉ አንስተዋል ምንድነው ያኛው ምዕራፍ የሚለውን እናነሳለን ይወርዲ ምናልባት ካወራናቸው ጉዳዮች በጣም በርካታ ጉዳዮችን አንስተናል ለዚህ ለሐሳብ ዴሊያችን እንዲሆን ግን የተወሰነው ነጥብ ቀንጨብ አድርገን እናሰማቸውና ምንድነው ሌላው እርምጃ ሊሆን የሚችለው የሚለውን እኔና አንተም ካገኘናቸው መረጃዎች ከፖለቲካ ፓርቲው ሐሳብ የተወሰነች ነገር እንላለን ማንና አግኝተናል መሰለህ የዚህ ፖለቲካ ፓርቲ የጽህፈት ቤት ኃላፊ ያሉ አቶ ጣዕመ ይባላሉ እርሳቸውን ነው ያገኘናቸው ምንድነው እየጠየቀ ያለው ምን እንዲሆን ነው እየፈለገ ያለው ይሄ ፓርቲ ባለፈው ባወጣው መግለጫ ላይ ብዙ ነጥቦችን አንስቷልና ምንድነው እየፈለገ ያለውን እንከታተልና ተመልሰን እንምጣ ይወርዲ አሁን እያልን ያለ ነው ምንድነው እያልን ያለ ነው ምክር ቤቱ እንዲቀጥል ምክንያቱም ምንድነው ምነው ምክር ቤቱ ጊዜያዊ አስተዳደር ሲያልቅ እንትን ይላል ማለት ነው አብሮ ነው እንትን የሚሆነው ማለት ነው ከመርጫ የመርጫውን እና ሌሎች ስራዎችን የተፈናቃዮች የውል ፕሪቶሪያ እንዲተገበሩ ካረገ በኋላ ጊዜያዊ አስተዳደሩ ጊዜውን ከጨረሰ በኋላ ልክ አብሮ ነው እንትን ጊዜያቸው የሚጨርሱ ማለት ነው ምክር ቤቱም ጊዜያዊ አስተዳደሩ ማለት ስለዚህ አሁን እያልን ያለው ነው ትግራይ ህዝብም ይሁን የኛ ፍላጎት ምክር ቤቱ እንዳለ እንዲቀጥል ካቢኔ የሁሉም አቃፊ ሆኖ እንዲመሰረት እንደዛ ተደርጎ ነው ከፌደራል ገቨርንመንት ጋር አብሮ በውይይት የፕሪቶሪያ ውል እንዲተገበር የምንፈልገው ማለት ነው ይሄን ነው እያልን ያለው ነው እዚህ ግን ይሄን እንዳይደረግ በትልቁ እንቅፋት ሆኖብን ያለ እዚህ ያለ
ስርዓት ነው ማለት ነው። በተለይ የደብረጽዮን ፋክሽን ማለት ነው። የደብረጽዮን ፋክሽን ስልጣንና ስልጣን ብቻ ነው እንጂ ስለ ትግራይ ህዝብ ስለ ፕሪቶሪያ ውል ምንም ግምት ውስጥ የሚያስገባ ፋክሽን አይደለምና ይሄ ነው እያልን ያለው ነው። ስለዚህ የፕሪቶሪያ ውል በስነ ስርዓት እንዳይተገበር ኢምፕሊመንት እንዳይደረግ እያደረጉ ያሉ የፌደራል ገቨርንመንትም እዚህ ያለም በትልቁ እዚህ ያለ ስርዓት ማለት ነው። ለስልጣኑ ብቻ ነው ፎከስ የሚያደርገው ማለት። ስለዚህ እኛ ደግሞ ህዝብና ብሔሩ በጣም መጥፎ ሁኔታ ላይ ያለ ስለ ስልጣን አይደለም እኮ መጀመሪያ ህዝብ ነው መዳን ያለበት አይደለ? ህዝብ ከዳነ በኋላ ነው ህዝብ ካለ ነው ፓርቲ የሚኖረው። ስለዚህ ይሄም እየተደረገ አይደለም። በፌደራል ገቨርንመንት በክሉም ተመሳሳይ የሆነ ችግር ነው ያለና ይሄን ነው እየታገልን ያለ ነው። እሺ ዮርዲ እንደሰማህ ነው እንግዲህ አቶ ጣዕመ ናቸው የጽህፈት ቤት ኃላፊ እርሳቸው ከፓርቲው ጋር ተያይዞ ምንድነው እየጠየቀ የሚገኘው ፓርቲው የሚለው ነው ነገር ብለውናል። አቶ ጣዕመ እንግዲህ እንደምንመለከተው ያው የትግራይ ህዝብ እኛን ይደግፈናል ከኛ ጎን ነው ይላሉ ያው ፓርቲዎቹ። ነገር ግን እየሄዱበት እየተራመዱበት ያለው መንገድ ለትግራይ ህዝብ ጠቃሚ ነው የሚለው ነገር ከዚህ መረዳት እንችላለን። እኛ ሀገር መሆን እንፈልጋለን ነው። ትግራይ ክልል ሆኖ ሀገር እንሆናለን የሚል ጥያቄ ብዙ ጊዜ የምንሰማው ነገር ነው። ግን ለመሆን በጣም ከባድና ቻሌንጅ ያለው ነገር ነው። ሀገር ለመሆን በርካታ ነገሮች ያስፈልጋሉ። ይሄንንም ሀገር ለመሆን የኛ ጥያቄ አሁን የመጣ አይደለም። ይሄ ከግጭቱ በኋላ ከግጭቱ በፊትም የመጣ ሳይሆን ከዚህ ቀደም የነበረ ነው ብለዋል። እኔ ግን ለዚህ ፓርቲ እንደ ጥያቄ ባነሳው ምለው እነዚህ አካላቶች ሀገር እንሁን የሚል ጥያቄ ማንሳት የጀመሩት ከግጭቱ በፊት ከሆነ ኢህአዲግ ስልጣን ላይ በነበረበት ጊዜ ወደ ኋላ እንመለስና ያን ይህን ጥያቄ ለምን አላነሱትም? ቢፈልጉ ስልጣኑ በእጃቸው ነበረ። እንግዲህ የሀገሪቷ ከፍተኛ ባለስልጣኖች ኢህአዲግ ከፍተኛ ባለስልጣን ሌሎች የምትላቸው ከኢህአዲግ የተወጣጡና የትግራይ ተወላጆች ነበሩ። ያው ህገ መንግስቱም የረቀቀው በኢህአዲግ ጊዜ ነው። ያኔ ለምን አላነሱትም? አዎ አሁን ላይ ሌላ አዲስ መንግስት መጥቶ የትግራይ አመራሮች ወደ ኋላ ገሸሽ ስለተደረጉ እንደፈለግን ሀገሪቷን እኛ እንግዛው እኛ እነዘዛት የሚለው መንገድ ስላጡ በቃ ሌላ ሀገር መስርተን ሀገር መሆን እንችላለን። ይሄ በጣም ቀላል ጉዳይ አይደለም። ሀገር መሆን አይደለም የፌደራል መንግስትን እንገለብጣለን ብለው አስበው በጀመሩት ጦርነት እንኳን ምን ያህል ውድመት ተፈጥሯል፣ ምን ያህል ሰዎች ሞተዋል። አሁንስ ሀገር እንሁን ቢሉ ወደ ምን ግጭት ነው የሚገቡት? መቼም እንደቀላል እኮ ሀገር ልሁን ተብሎ ሀገር አይኮንም። ግን ሀገር እንሁን ብለው አነሱና የዚህ ፓርቲ እንግዲህ ጽህፈት ቤት ኃላፊ እኛ የምናስበው ለትግራይ ህዝብ ሰላምና ደህንነት ነው። የፌደራል መንግስቱም ሆነ ሌላኛውም አካል ሰላምና ደህንነት ለትግራይ ህዝብ የሚጨነቁና የሚቆረቆሩ ከሆነ ሀገር እንሁን ጥያቄ አይደለም በሰፊው ማንሳት የነበረባቸው። የፕሪቶሪያ የሰላም ስምምነት ይፈጸምልን አንስተውታል። እዚህ ላይ በጣም በርካታ ጉዳይ አሉ። ለምን የዲዲአር ነገሮች አይተገበሩም የሚል ጥያቄዎችን ያነሱ። ትግራይ ክልል ላይ ስንት ሚሊዮን ህዝብ መጠለያ ካምፕ ነው ያለው። እስቲ ለትግራይ ህዝብ የሚቆረቆሩና ሀገር ሆነው ተገንጥለው የትግራይን ህዝብ ሉዓላዊነት ማሰብ ይፈልጉ ከሆነ መጀመሪያ በክልልነት ደረጃ ያሉ የተፈናቀለው ወገኖቻቸውን ወደ ቤታቸው ወደ ቀድሞ ሁኔታቸው ይመልሷቸው። አንዳንድ የሚያነሷቸው ጥያቄ ለትግራይ ህዝብ ነው የምንጨነቀው የምንቆረቆረው ይሉና ግን የሚነሳው ጥያቄ የትግራይን ህዝብ የሚጎዳና ይበልጥ የሚያቆረቁዝ ነው። ይሄ ከተሜውን ብቻ ትግራይ ማለት መቀሌ ብቻ እንደሆነች ትግራይ ማለት አዲግራት ብቻ ትግራይ ማለት ሽረ ብቻ እንደሆነች አድርጎ ማሰብ አለ። እዛ ገጠሩ ላይ ደግሞ ገበሬው አለ። በጣም በርካታው ህዝብ እንግዲህ ኢትዮጵያ ባለፈው ያነሳ ነው ነበር እንደውም ከበረከት ጋር ውስጥ ገብተን ጠላም ይጋብዘን በቃ እንደዛ አይነት ማህበረሰቦችን ተገማችነት ሳይደረግ መቀሌ ላለ ተደላሎና የተመቸ ኑሮ ለሚኖር ህዝብ አገሩን ብትለው ደስ ነው የሚለው። በቃ ተገንጥለን አገሩን ምክንያቱም ፋሲሊቲ ዋለው የገጠሩስ ማህበረሰብ እንዴት ይሆናል? መጠለያ ካምፕ ያለው ህዝብ እንዴት ነው ሀገርን ነው የሚቀድመው? መጠለያ ካምፕ ያለው ዜጋ ወደ መኖሪያ ቦታ ይመለስ። እንደዚህ አንዳንድ ፓርቲዎቹ የሚያነሱት ጥያቄ እንዴት ነው ተወያይተውበት ነው ይሄ ሰውዬ ዝም ብሎ ደስ ስላለው ብቻ አንስቶት ነው የምትለው ጥያቄዎች አሉ። አይ አቋሙን ስታየው የአንድ ግለሰብ ብቻ አቋም አይደለም እንደ ፓርቲ ነው እርሳቸውም ሲያወሩ የነበረው። እንደው ይሄ የሀገርነት ጥያቄውን እንዳለ እናስቀምጠውና እንግዲህኛ አላማችን ሀገር የመሆን ነው የሚለውን እንዳለ እናስቀምጠውና ሊኬድባቸው የታሰቡ ፖለቲካዊ ትግሎች በተለይ ደግሞ ክልል ውስጥ ያሉ ፖለቲካ ፓርቲዎች ከዚህ በኋላ ሊሄዱባቸው ያሰቡ ፖለቲካዊ ትግሎችን ስታስበው እንደው ይሄ ጊዜውን የጠበቀ ነው ወይ የሚል ጥያቄ እንድታነሳ ያደርጋል።
እየሰማናቸው ያሉ ጉዳዮች ምንድናቸው? አሁን የፖለቲካ ፓርቲዎቹ እንግዲህ ቢያንስ በዚህ 2 ሳምንት ውስጥ እንኳን ተከታታይ መግለጫ እያወጡ ያሉ ፖለቲካ ፓርቲዎች አሉ። እኛም ሀሳብ ሚዲያ ላይ የጋበዝናቸው ፖለቲካ ፓርቲዎች አሉ። አብዛኞቹ ይሄንን አሁን እየተደረገ ያለውን ፖለቲካዊ ትግል ወደ ህዝባዊ እምቢተኝነት የመቀየር አይነት ሀሳብ እንዳላቸው እየተናገሩ ይገኛሉ። በተለይም ደግሞ አመጽ የማስነሳት አይነት እንቅስቃሴ ለማካሄድ ሙሉ ለሙሉ ሀሳብ መያዛቸውን እየሰማን ነው። በእርግጥ ሲወርዲ ክልሉ አሁን ህዝባዊ አመጽ የሚስተናገድበት ህዝባዊ እምቢተኝነት የሚስተናገድበት ጊዜ ላይ ነው ወይ የሚገኘው? ገና በመልስ ማግኘት ውስጥ ያሉ እንጥልጥል ውስጥ ያሉ በርካታ ጉዳዮች የሉም ወይ? ያለየለት ያልጠራ ጉዳይ የለም ወይ? አሁንስ ይሄ ህዝባዊ እምቢተኝነት ተጠራ እንበል፣ ምናልባት ህዝቡ ማንን ብሎ ነው የሚወጣው? ማንን ደግፎ ማንን ተቃውሞ ነው የሚወጣው? አሁን እንግዲህ ጎራው 3 ሆኗል ብለናል። ህወሓት አለ በዚህ በኩል የራሱን ደጋፊዎች ይዟል። የራሱን ፖለቲካዊ እንቅስቃሴ እያደረገ ነው። እስከ አስመራ ድረስ የሚደርስ ፖለቲካዊ እንቅስቃሴ እያደረገ ነው። በዚህ ጋር ጊዜ አስተዳደሩ አለ። ጊዜ አስተዳደሩ ነገሮችን ለማደላደል እየሞከረ ነው። እየተሳኩለት ያሉም አሉ፣ ያልተሳኩለት ያሉም ጉዳዮች አሉ። ከዛ እዚህ ጋር ደግሞ ፖለቲካ ፓርቲዎች አሉ። ህዝቡን የቱ ጋር ነው አደባባይ ውጣ ስትለው የቱ ጋር ነው የሚወጣው? ቅድም እንዳነሳውልህ እኮ ነው የትግራይ ህዝብ ይሄ እንዴት ነው በጣም ችግር ውስጥ ያለበት ጊዜ ነው የምንለው አሁን ነው። እናውቃለን ከዚህ በፊት ትግራይ ክልል ላይ አቅምም ያለው ተጽዕኖ መፍጠር የሚችለው ህወሓት ነበረ። ሁሉም በህወሓት ነው የሚፈርጀው፣ ሁሉም የህወሓት ደጋፊ ነው። ዛሬ ግን 3 አጣብቂ መጥቶበታል። ሰላምና መረጋጋትን የሚፈልግ ወደ ቀድሞ ሁኔታም የሚፈልግ የትግራይ ክልል ጊዜ አስተዳደርን ይከተላል። እንደዚሁ ጸባጫሪዎች በዚህ ጸብ የሚጠቀሙ ሰዎች አሁንም ህወሓት ነው ሊደግፉ የሚችሉት። እነዚህ አዲሶች የፖለቲካ ፓርቲዎች አሁን እያነሱት ያለው ጥያቄ ተገቢና ተገቢ አይደለም። ለምን መሰለ? አሁን ላይ ከዚህ በፊት ይሄን ጥያቄዎች ሲያነሱ አልነበረም። ህወሓት አሁን ከህጋዊነት ከማጣት በኋላ እነዚህ አይነት ጥያቄዎች ማንሳት ተገቢ አይደለም። በነበረ ጊዜ ያላነሱበት ጉዳይ እንደማይችሉት ያውቃሉ። ነገር ግን አሁን ባገኘነው ቀዳዳ እንጠቀምና ህዝቡን ወደ አመጽ አስገብተን ህወሓትን እንገልብጥና እኛ በትግራይ ስልጣን ላይ እንቆጣጠር ነው። ግን አይሳካም። ምክንያቱም የትግራይ ህዝብ ድጋሚ አመጽና ድጋሚ ጦርነት ውስጥ የሚገባበት ጊዜ አይደለም። በርካታ ነገሮች ወድሟል። በርካታ ህዝብ ተሰቃይቷል። አሁንም ያልተመለሰ ያመጠለያ ያለ ህዝብ ወደ ጦርነት ሂድ ብትለው አይሄድም። ምክንያቱም እያሳለፈ ያለው መከራ ያውቃል። እነዚህ የፖለቲካ ፓርቲዎች ምንድነው ያገኘነውን ቀዳዳ እንጠቀም በሚል ሐሳብ የመጡና ህዝቡን እንደመሸሸግ ያደረጉት። ሁሉ ጊዜ ትግራይ ክልል ላይ ህወሓት ከዚህ በፊት ሲጠቀም የነበረው የትግራይን ህዝብ እንደመሸሸጊያ ሲያደርግ ነበር። እነዚህም ሰዎች ባገኘነው አጋጣሚ እንጠቀም በሚል ሐሳቤ እኛ ለትግራይ ህዝብ ነው የምንጨነቀው። አነሱት ሐሳብ ላይ ሁለት ሐሳብ አለ። አንደኛው ይሄ ወደ ግጭት የሚመራ በቃ እኛ ሀገርኑን ወደ ግጭት ነው። ሁለተኛው ሐሳብ የፕሪቶሪያ ሰላም ስምምነት ይፈጸም፣ የዲዲአር ተግባር ህዝቡ ተፈናቀው ወደ ቦታ ይመለስ። እዚህ ጋር የሰላምን መንገድ እያራመዱ ይመስላል። ይሄ የህዝብን አንጀት ለመብላት የሚሄዱበት መንገድ ህዝቡ ወደ ሌላ አመጽ ህወሓት ላይ እንዲነሳ ነው። በቃ በአንድም በሁለት መንገድ እነዚህ ሰዎች እያደረጉ ያሉ ህወሓት ላይ እንዲነሳ። ህወሓት ላይ ተነሳ ማለት ደግሞ በክልሉ ሌላ አመጽ ነው። ግን እነዚህ ፓርቲዎች ከጊዜ አስተዳደሩ ጋር አብረው ሰርተው ህወሓትን ገሸሽ አድርገው ገፍተው የክልሉን ሰላምና መረጋጋት ማምጣት የተሻለ ነው የሚሆነው። ምክንያቱም ህወሓት አሁን ያለበት ሁኔታ እንግዲህ ገሸሽ መደረጉ ሲታይ ሌላ አመጽ ሊያስነሳ የሚያስብ ፓርቲ ነው። ያው ፓርቲ አንለውም፣ የታገደ ፓርቲ ነው። እሱን በጋራ መዋጋት ይሻላል እንጂ ህዝቡንም አሁን ወደ ሌላ አመጽ ማስነሳት ለትግራይ ህዝብም ሆነ ለትግራይ ማንኛውም ዜጋ የማይተገበርና የማይሆን ነገር። በዚህ በጊዜ አስተዳደሩ የፕሬዝዳንትነት ስልጣን ላይ በነበሩት በአቶ ጌታቸው ረዳ ጊዜ ላይ የተነሳ አንድ ነገር ነበር። የምክር ቤት የማቋቋም አይነት ነገር ነበር። አሁን አብዛኞቹ ፖለቲካ ፓርቲዎች ይሄ ውናትን ጨምሮ አብዛኞቹ ፖለቲካ ፓርቲዎች ይሄ ምክር ቤት ራሱ በራሱ ችግር አለበት የሚል ነገር ያነሳሉ። አንደኛው አለበት ብለው የሚያነሱት ችግር ምንድነው? ሁሉን አካታች ሆነ ምክር ቤት አይደለም የተቋቋመው የሚለው ነገር ያነሳሉ። የተሻለም አይደለም። በአቅም ደረጃም ይሄ የትግራይን ህዝብ በመወከል ደረጃም የተሻለ አይደለም። አብዛኞቹ የጀርባ ታሪካቸውን ስናይ ወካይ የምንላቸው አይደሉም። ስለዚህ የተሻለ ሐሳብም ይራመድበታል ብለን የምናስበው አይደለም። እሱ ሌላኛው ችግር ነው ሲሉ ያነሳሉ። በዋናነት ግን የሚያነሱት የትግራይን ህዝብ የሚወክል አይደለም ሲሉ ነው። አሁንኛ ደጋግመን እዚህ ጠረጴዛ ላይ በነገራችን ላይ ስለ ትግራይ ጉዳይ የምናነሳው ከዚህ ቀደም ደጋግመን ብለናል። የምንናፍቃት ትግራይ አለች። በቃ ሄደን ቅድም ጠላ በየሄለ 2-3 ተጠጥቻለሁ።
በጣም በቃ ያንን ማህበረሰብ እኛን እናት ማግኘት እፈልጋለሁ አክሱምን ጎብኝተህ እኮ ጽዮን ተሳልመ መምጣት ይሄ የሚፈልግ ጉዳይ አክሱም መንገድ ላይ ወክ ማድረግ እንዴት ያለ ደስታ ነው ምን አይነት ስሜት ነው ያለው አዲግራት ላይ ያገኘኸው ወጣት አብረው ፈታ ስትል የነበረው ወጣት መቀሌ ላይ ያለው ወጣት እነዚህ ሰዎች እንደገና ሰላም ሆኖ ደና ሆኖ ክልሏ በጣም ምንመኛትን እቺ የድሮዋን ከ5 አመት ከ6 አመት በፊት ምናቃትን ትግራይን ሆና ማግኘት ስለምንፈልግ ማየት ስለምንፈልግ ልጆቻችን ይዘን መሄድ ስለምንፈልግ አይደለ አዲሱ ትውልድ ሲመጣ ደግሞ ይችነች በቃ ሚሊዮን ማየት ስለምንፈልግ ነው ለዛ ደግሞ ይሄ ግለት ውስጥ እየገቡ ያሉ ውጥረት ውስጥ እየገቡ ያሉ ነገሮች አሁን መቆም አለባቸው ሙሉ ለሙሉ ለዚህ መቆም ደግሞ ለ3 ለ4 ብልት ማውጣት መከፋፈል አይደለም ዋናው ነገር በአንድ መሰብሰብ ኦኬ ይሄ ምክር ቤት ችግር ሊኖርበት ይችላል ስለዚህ ይሄንን ችግር በአመጽ ነው ወይ የምትፈታው ህዝባዊ እምቢተኝነት ስላደረክ ነው ወይ ከህዋት ጋር የፌደራል መንግስቱም እነርሱ ከፌደራል መንግስቱ ጋር የገቡበት ችግር አለ ከጊዜ አስተዳደሩ ጋርም የገቡበት ችግር አለ እየሰማን ነው ኤርትራ ካለ ቡድን ጋር ቀጥታ ግንኙነት እያደረጉ ነው የሚገኙት እርሱ ምን ይዞ ነው የሚመጣው ለዚህ ቅድመ መከላከል ማድረግ አይቻልም ወይ ዝም ብሎ እንዲሁ እጅና ጣት ተቀምጠ በኋላ ላይ የሆነ ነገር ሲፈነዳ እንዴ እሱ ነው የሚያዋጣው ለዛ ህዝብ እሱ አይሆንም በጭራሽ ሊሆን የማይገባው ነገር ነው ሶ የትግራይን ህዝብ የሚወክል ምክር ቤት ነው መሆን ያለበት ከተባለ ትችቶች ቀጥታ መሰንዘር አለባቸው ጊዜ አስተዳደሩ ያላረጋቸው ነገሮች አቶ ጌታቸው እኮ ትዝ ካለ የዲዲአር በጀት ላይ የፌደራል መንግስቱ የዲዲአር በጀት እየለቀቀልኝ አይደለም የፌደራል መንግስቱ እኔ የምሰራውን ነገር እየደገፈኝ አይደለም ሲሉ እየተናገሩ ነበር በግልጽ ከዛ በኋላ ነገሮች መሻሻል ታየባቸው ሶ እንደዛ ስትሆን ነው የሰውን የልብ ትርታ በደንብ ማዳመጥ ይቻላል ብለን የምናስበው ግን ዮርዲ ከሰማናቸው ካገኘናቸው መረጃዎች አንፃር የራሳችንን ግምታዊ ሐሳብ ደግሞ እናስቀምጥ በተለይ ደግሞ ክልሉ ላይ ምን ሊፈጠር ይችላል ከዚህ በኋላ እንደው በርግጥስ ክልሉ ላይ እየተባለ ያለው ህዝባዊ እምቢተኝነትን ማምጣት መፍጠር የሚባለው ነገር ያዋጣል ወይ የሚለው እናንሳ ይሄ ለትግራይ ህዝብ አይገባም ነው የምንለው ይሄ እምቢተኝነት ወደ ግጭትና ወደ ሌላ አመጽ ነው የሚያመራውና አሁንም ለትግራይ ህዝብ ሰላምና መረጋጋት ነው የምንለው በእኔ ግምት እነዚህ ፓርቲዎች እናስተውሳለን እኮ አሁን በጀነራል ታደሰ ወረደ የሚመራው ጊዜ አስተዳደር ሲቋቋም ምንድነው 50% ህወሓት 25% የፌደራል መንግስት 25% በክልሉ ያሉ የሲቪክ ማህበራት በክልሉ ያሉ ተፎካካሪ ፓርቲዎች ናቸው እነዚህ ፓርቲዎች በወቅቱ መኖራቸው እስከማይታወቅ ድረስ ዝምታ መርጠው ነበር ነገር ግን ይሄ 50% ያለው ህወሓት ዛሬ አቅሙን ሲያጣ የሱን ይሄ እንዴት ነው የሰውን ጉዳት ተጠቅመው ወይንም የህወሓት አለመኖርን ተጠቅመው ሊሄዱበት ያሰቡት መንገድ ወደ ሌላ አመጽ ነው የሚመራው የጊዜ አስተዳደሩን እኮ በህብረት ሆኖ በመተባበር ሆኖ መስራት ይችላሉ ሌላው ይሄ ምክር ቤቱም ሲቋቋም አቶ ጌታቸው ረዳ ሄዱበት መንገድ እኮ አሪፍ ነው በመሃል የነበሩ አንዳንድ አለመግባባቶችን ትተው እነዚህ ፓርቲዎች ራሳቸው ነበሩ እንደዚህ አይነት ነገሮች መፍታት ያለባቸው በቃ አቶ ጌታቸው ረዳ አካሄድ አልተመቸንም አቶ ጌታቸው ረዳ ወርዷል በታደሰ ወረደ ዘመን ግን ይሄ ምክር ቤት በተሻሻለ ሁኔታ አቋቁመን ከጊዜ አስተዳደሩ ጋር በምን አይነት ጥምረት ሰርተን ትግራይ ክልል ውስጥ የትግራይን ችግር የሚፈታ መፍትሄ እናምጣ የሚለውን ጉዳይ አያስቡት አሁንም የሚያስቡት ምንድነው ከህዝቡ ጋር ይሄ የህዝቡን እንዴት ነው ህወሓት የገፋውና ጊዜ አስተዳደሩን የገፋውን ህዝብ በመሃል ላይ የምታገኘውን ህዝብ ወደ አንተ ትገፋለህ ከዛን ይሄን ህዝብ ወደ አመጽ ትገፋፋዋለህ ምክንያቱም የተገፋ ሰው ወዴትም ብትወስደው ይሄድልሃል እነዚህን አካሄዶች ከመጠቀም ይልቅ ከጊዜ አስተዳደሩ ጋር በምን መንገድ እንስራ የትግራይን ሰላምና መረጋጋት እንዴት እናምጣ የሚለውን ጉዳይ ላይ ቁጭ ብለው የመከሩበት አይመስልም አሁንም እነሱ የራሳቸውን ጥቅም ለማስከበር መቼም በትግራይ ክልል ላይ ህወሓት እንደ ፓርቲ የለም ስለተባለ ቀጣይኛንን በቃ እንደ ህወሓት ገናናና የትግራይን ኃያል ፓርቲ መሆን ስለሚፈልጉ የራሳቸውን ጥቅም ብቻ ስለሚፈልጉ አሁንም ህዝቡን ለመጠቀሚያነት እየሞከሩት ነው እንጂ ለትግራይ ህዝብ ሰላምና መረጋጋት የሚያስቡ አካላቶች ቢሆኑ የጊዜ አስተዳደሩን አብረውት ወይ ይሰራሉ ወይ ጊዜ አስተዳደሩ የሚሰራቸውን እንከኖች ይሄ ልክ አይደሉም ይሄን አብረን እንስራው ብለው የሆነ ነገር አወጣው ይሰራሉ እንጂ ምንም አሁንም ለትግራይ ህዝብ የሚጨነቁና የሚቆረቆሩ አይነት ፓርቲ አይደሉም አሁንም ህዝቡን ወደ አመጽ እየመሩትና እነሱ ግን ህዝቡ ለህዝብ እየተቆረቆረ ነው ሊሉ ይችላሉ እነዚህ ፓርቲ ግን በተአምር ለትግራይ ህዝብ እየተቆረቆሩ አይደለም ለትግራይ ህዝብ የሚቆረቆር ፓርቲ ለትግራይ ህዝብ ሰላምና መረጋጋት እንጂ ወደ አመጽ የሚመራ አካል አይደለም አቶ ጌታቸው ረዳ እኮ በቅርብ ጊዜ የሚሉት እኔ መስራት የምፈልገው ለትግራይ ህዝብ ሰላም ነው እንጂ የትግራይን ህዝብ ወደ ሌላ አመጽ ብፈልገው መግፋት እንችል ነበር
ግን የህዝቡን ሰላምና መረጋጋት ለማምጣት መስራት አለብን ስላሉ ነው ገሸሽ የተደረጉት። ይሄን ጊዜ አስተዳደር ደግሞ እነዚህ ፓርቲዎች አብረው በሁደት ቢሰሩት ለትግራይ ህዝብ ሰላም ይመጣል። አዎ አንድ መታወቅ ያለበት ነገር የትግራይ ላይ ያለው ወጣት ትግራይ ላይ ያለ ህዝብ የፖለቲካ በደንብ የጠለቀው የሚገባው የሚያቀው ማህበረሰብ አዲስ አይነት ፖለቲካ አስተሳሰብ ይፈልጋል። ይሄ ምንም ጥያቄ የለውም። ግን ያንን አዲስ አይነት ፖለቲካ አስተሳሰብ የምትሰጠው እንዴት ነው የሚለው ማጤን ደግሞ በጣም ተገቢው ነገር ነው። 2 ዲግሪ ኖረህ 3 ዲግሪ ኖረህ ፖለቲካ ሳይንስ አጠና ምን አልክ ፖለቲካው ላይ 80 ዓመት ቆየህ 40 ዓመት ቆየህ 10 ዓመት ቆየህ ዋጋ የለውም። እሱ ዋናው የህዝቡን ስነ ልቦና ማወቅ ህዝቡ ምንድነው የሚፈልገው የሚለው ነገር ማጤን ነው። ስለዚህ አሁን ላይ እኔ እናንተ እዚህ ከተማ ሆነን በደንብ ይገባናል። በቃ ምን እንደሚፈልግ እዛ እንትኑ ላይ ምን እንደሚፈልግ በደንብ ይገባናል። ሰላም ነው የሚፈልገው። ሌላ ምንም አይፈልግም። ያ ህዝብ በቃ ሰላም ይፈልጋል። በአውሮፕላንም በለው በመኪናንም በለው የፈለገው ጋር ተንቀሳቅሶ ከተማ መጥቶ ሸምቶ ተዝናንቶ ቤተሰብ ጠይቆ ምን ብሎ አራስ ጠይቆ ምን ብሎ መሄድ ይፈልጋል። በጣም ብዙ ልጁ እዚህ ወልዳ ልታርስ የምትፈልግ እናት አለች መታ። ስለዚህ ያንን ስለልቦና መረዳቱ ተገቢው ነገር ነው። አሁን ህዋትም እየሄደበት ያለው መንገድ በእርግጠኝነት በዚህ ሳምንቶች ውስጥ አዲስ ነገር ምን ሰማበት ነው። ቀደም ሲል ያሰማናቸውን ድምጽ ተመልካቾቻችን በእዚሁ ቻናላችን ላይ ሙሉን እንደምናሳያቸው ከዚሁ ለመጠቆም እንወዳለን። በዚሁ እናብቃ። ይወርዲ ይበቃል። በጣም አመሰግናለሁ። እኔም አመሰግናለሁ። ወደ ቤተሰቦቻችን ከልብ እናመሰግናለን አብራችሁን ስለቆያችሁ። ሐሳብ ዴሊያችን ይመስል ነበር። ዮርዳኖስና ያልፋል ነበርን። ባነሳነው ጉዳዮች ላይ ማናቸውም አይነት ሐሳብ ካላችሁ ከስር የሐሳብ መስጫ ሳጥኑ ላይ ብታስቀምጡልን በጣም ደስ ይለናል። ቸር ቆዩን።